Jungle. ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። አዲስ አበባ የገቡ የህወሓት ጀነራሎች የጽንፈኛው ህወሓት ከፍተኛ ወታደራዊ አመራሮች ባሳለፍነው ሳምንት አዲስ አበባ መግባታቸው የሚታወቅ ነው። አዲስ አበባ የገቡ ጀነራል ጉሽ ገብረ፣ ጀነራል ከበደ ፍቃዱና ኮሎኔል ንጉስ ህወሓት ቀጣይ ሊጀምር ያቀደውን ጦርነት በመቃወም ከነጻድቃን እንዲሁም ስምረት ፓርቲ ጋር በመሆን የህወሓት አካሄድ ለመታገል እንዳሰቡ ታውቋል። ከዚህ ቀደም ጀነራል ጉሽ ገብሩ ጽምዶ በሚል ከጸረ ትግራዊ ሻዕቢያ ጋር ማበር ተገቢ ያለመሆኑን በመግለጹ በጽንፈኛ ቡድን ታስሮ ለወራት ሲሰቃይ የነበረ ጦር መሪ እንደነበር ይታወሳል። አሁንም ከጓደኞቹ ጋር ወደ አዲስ አበባ የመጣው ለውጥ ፈላጊ የትግራይ ኃይል ጋር በጋራ ለመስራት መሆኑ ተረጋግጧል። በቅርቡ የነ ጀነራል ጉሽ ፈለግ የሚከተሉ ሁለት ዝነኛ ከፊት የሚታዩ የህወሓት ጀነራሎች መኖራቸውን ከውስጥ ሾልኮ የደረሰ መረጃ ያመላክታል። ከዚህ ጋር ተያይዞ ጀነራሎቹ ለትግራይ ህዝብ ሰላም በማሰብ ህገወጡን ቡድን ለመታገል አዲስ አበባ መግባታቸው በህወሓት ቤት ከፍተኛ ድንጋጤን ፈጥሯል። ጽንፈኛው ህወሓት ስጋቱን ለመቀልበስ ከተቻለ በውስጥ አባብለው ወደ መቀሌ ለመመለስ ካልሆነ ደግሞ መኮብለላቸውን ለማስተባበል የውሸት ልብ ወለድ በፍስሐ ማንጁስ በኩል እያዘጋጁ እንደሚገኙ ተደርሶበታል። ይህ በእንዲህ እንዳለ የህወሓት ጦርነት ጉሰማ በዚህ ሳምንትም እንደቀጠለ ነው። ሰላም ወዳዱ ማህበረሰብ ለጦርነት እንዲዘጋጅ ስብስቡ ቅስቀሳ እያደረገ ነው። ጥቂቶችን ለማንሳት ያህል ቡድኑ ድምፀ ወያኔ ቴሌቪዥን ሰራተኞቹን በድንገት ሰብስቦ እያንዳንዱ ሰራተኛ ወደ በረሃ ወጥቶ መዋጋት አለበት የሚል ትዕዛዝ በስራ አስኪያጁ በኩል በጋዜጠኞች መላኩ ተሰምቷል። ቡድኑ ያጋጠመውን ከፍተኛ የሆነ የሰው ኃይል እጥረት ለማካካስ ጋዜጠኞቹን ከሙያው ግዴታቸው ውጭ ለውጊያ መጋበዝ ምን ያህል ውድቀት ላይ እንዳለ አመላካች ነው። በተጨማሪ በወይዘሮ ፈትለወርቅ መሪነት የተዘጋጀ ሰነድ በትግራይ ወረዳዎችና ቀበሌዎች ላይ ማህበረሰቡ ውይይት እየተደረገም ይገኛል። ከመድረኮቹ የተገኙ መረጃዎች እንደሚያመላክቱት ስብስቡ ወልቃይትና ራያን ለማስመለስ ዝግጅታችንን ጨርሰናል፣ የፋኖ ታጣቂዎች ከኛ ጋር ናቸው፣ ብቻችንን አይደለንም በማለት ህብረተሰቡን ለማነሳሳት እየሞከረ ነው። በትግራይ ላይ ተደቅኖ ካለው የጦርነት ደመናና የጦርነት ወሬዎች ስጋት ተያይዞ ህይወታቸውን ለማዳንና ከአሰሳ ለማምለጥ በሚል ከ18 እስከ 40 እድሜ ያሉ የትግራይ ወጣቶች በየቀኑ በግምት ከ20 እስከ 25 የሚሆኑ አውቶቡሶች ተጭነው ከኢትዮጵያ ወደ አዲስ አበባ እየሸሹ መሆኑ ተሰምቷል። በተለይ ከክልሉ መዲና መቀሌ ወደ አዲስ አበባ የሳምንት በረራ ገና ሳምንት ሲቀረው ተቆርጦ እያለቀ ነው። እንዲሁም የሀገር አቋራጭ ባስ በ5 ቀን ወረፋ እንኳን እንደማይደርስ እና ነዋሪዎቹ በሌሊት ጭምር እየተሰደዱ መሆናቸውን ከቦታ የደረሱ መረጃዎች ያመላክታሉ። ከዚህ ጋር ተያይዞ አክቲቪስት አሉላ ሰለሞን ከትግራይ ወቅታዊ የሰላም ሁኔታ ምክንያት የትግራይ ህዝብ ልጆችን በግዳጅ ለውትድርና እንዲሰጥ ከታች ባሉ ካድሬዎች ጭምር ጫና ውስጥ እንደገባ ገልጿል። ይህንንም ሽሽት ህዝቡ የሌላ አቅሙን ልጆቹን ለማሸሽ ለህገወጥ የሰዎች ዝውውር ገንዘብ እየከፈለ እንደሚገኝ ከነዋሪዎቹ ባገኘነው መረጃ ማረጋገጡን ይፋ አድርጓል። ህዝቡ የባሩድ ሽታ ከአእምሮ ሳይጠፋ እሱን ተከትሎ ከመጣበት ሁለንተናዊ ጉዳት ሳያገግም በትውልድ ህይወት ላይ የሚቆምሩ ቡድኖች ፈተና ውስጥ ይገኛል። ይህን ተከትሎ የዓለም ጤና ድርጅት ዳይሬክቶሬት ዳይሬክተር ዶክተር ቴድሮስ አድሃኖም ጦርነት ትርፉ ሞት፣ ጥፋት፣ መፈናቀል፣ ረሃብ ብቻ ነው፣ ፖለቲካዊ መፍትሄ ሁሌም አለ፣ እውነተኛ ጀግኖች ሰላምን ይመርጣሉ ሲል የህወሓት ጀነራሎች የግጭት ቁስቆሳ አጥብቀው በማህበራዊ ገጻቸው ባሰፈሩት አጭር ጽሑፍ ተቃውመዋል። እንዲሁም የቀድሞ የህወሓት ታጋይና አሁን የትግራይ አሬና ፓርቲ አመራር አባል የሆኑት ወይዘሮ አረጋሽ አዳነ በማንኛውም ጊዜ ከሻዕቢያ ጋር መስራት የፕሪቶሪያ የሰላም ስምምነት መጣስ ብቻ ሳይሆን የትግራይ ህዝብ መካድ ነው በማለት በቡድኑ ላይ ጠንካራ ትችት ሰንዝረዋል። በተመሳሳይ የቀድሞ ፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም የትግራይ ህዝብ ሀገሩን ከሚወግኑ ጋር ተሰልፎ የመዋጋት ጥቁር ታሪክ የሌለ ጽምዶና አምሮሮ የሚቃወም ኩሩ ኢትዮጵያዊ መሆኑን መስክረዋል። መከላከያ ሰራዊት የትግራይ ወታደራዊ ካምፖችን እየተቆጣጠረ ነው። የኢትዮጵያ ብሔራዊ ጥቅሞችን የማስከበርና ሉዓላዊነቶችን የመጠበቅ ኃላፊነት የተሰጠው የኢትዮጵያ መከላከያ ሰራዊት በቅርቡ በትግራይ ክልል የሚገኙ የቀድሞ ወታደራዊ ካምፖችን በሙሉ ይቆጣጠራል። እርምጃው በሀገሪቱ የመከላከያ ተቋም ስር የሚገኙ ስትራቴጂካዊ ቦታዎችን ወደ ቀድሞ ይዞታቸው ለመመለስና የህግ የበላይነትን ለማረጋገጥ ያለመ ነው። በአሁኑ ሰዓት ኢትዮጵያ በዓለም ተወዳዳሪ የጦር መሳሪያ አምራች ለመሆን በፍጥነት እየተራመደች ትገኛለች። ይህም ግስጋሴዋ የውስጥና የውጭ ጠላቶችን ተስፋ የሚያስቆርጥና እቅዳቸውን ከመነሻው የሚያከሽፍ ነው።
ከአቪዬሽን ስኬታማ ተግባሮቹ ባሻገር የኢትዮጵያ አየር ኃይል እጁን በአፍ የሚያስጭኑ ሮኬቶችን፣ በአውሮፕላን የሚጥሉ እጅግ ግዙፍ ቦምቦችን፣ የድሮን ኮንክሪት ምሽግ ሰባሪ ተተኳሾችን በማምረትና ዘመኑን የዋጀ የማይበገር ሰራዊት በማደራጀት በጠላት ልብ ውስጥ ፍርሃትን እየፈጠረ ነው። ይህ በእንዲህ እንዳለ ሀገራችን ብሔራዊ ጥቅሟን ለማረጋገጥ የሚያስችላትን የኃይል ዝግጅት አድርጋለች። አሁን የኢትዮጵያና የኢትዮጵያውያን ዋነኛ ጥያቄ ባህር በር ነው። ኢትዮጵያ የባህር በር ተቆልፎባት አትኖርም። በመሆኑም በየትኛውም መንገድ የህልውና ጥያቄዋን ማሳካቷ የማይቀር ነው። በውጭም ይሁን በሀገር ውስጥ የሚገኙ ኢትዮጵያዊ የባህር በሩን ጉዳይ ልክ እንደ አባይ ግድብ ሁሉ በአንድነት አጀንዳ ሊያደርጉት ይገባል። የባህር በር ጉዳይ የአንድ ግለሰብ ሳይሆን የመላው ኢትዮጵያውያን ህልውና ጥያቄ መሆኑን ዓለም ሊያውቅና ከጎናችን መቆሙ ሊቀጥል ይገባል። ከባህር በር ጥያቄያችን ጋር ተያይዞ በያዝነው ሳምንት ከእስራኤል የተሰማ አስደሳች ዜና አለ። ኢትዮጵያ የባህር በር ለማግኘት አጠናክራ እየሰራች ባለችበት በዚህ ወቅት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ህንድንና አውሮፓን በቀይ ባህር ላይ የሚያስተሳስራት አዲስ የኢኮኖሚና የደህንነት ኮሪደር ስትራቴጂካዊ ጥምረት ይዘው ብቅ ብለዋል። በዚህ ጥምረትም እንደ ኢትዮጵያ ያሉ ጠንካራ አጋር ሀገራት እንደሚገኙ ፕሬዝዳንቱ ይፋ አድርገዋል። ይህን የኢትዮጵያ ውድቀት የምትመኘው የራሷ ያልሆነ ትግል ውስጥ ገብታ ሀገራችንን ለማዳከም የምትሰራውን ታሪካዊ ጠላት ግብጽ ትልቅ ራስ ምታት ሆኗል። ለማንኛውም ሁሉም ኢትዮጵያዊ በዚህ ሀገራዊ አጀንዳ ላይ አሻራውን በማስቀመጥ የዜግነት ግዴታውን በመወጣት ለሀገር ያለውን ፍቅር በተግባር እንዲያሳይ ይጠበቃል። የኤርትራ ጦር ወደ ኋላ ፈግፍጓል። በህወሓት ግብዣ ወደ ትግራይ ክልል የገባው የኤርትራ ጦር የኢትዮጵያ መከላከያ ሰራዊትን ስም ሲሰማ ተደናግጦ ወደ መጣበት መመለስ ጀምሯል። በጽምዶ ስም ኢትዮጵያ ላይ ጦርነት ለመክፈት ወደ ትግራይ ከተሞች ላይ ሰፍሮ የነበረው ወራሪው የኤርትራ ጦር ሰራዊት በጀግናው የኢትዮጵያ መከላከያ ሰራዊት ዳር ድንበርና ሉዓላዊነትን ለማስከበር ወደ አካባቢው እንቅስቃሴ መጀመሩ መስማቱን ተከትሎ ማፈግፈግ ጀምሯል። በዚህም ከጽንፈኛው የህወሓት ታጣቂዎች ጋር ቆላ ተንቤንና ደጋ ተንቤን ላይ ምሽግ ሰርተው የነበሩ ሁለት የሻዕቢያ ክፍለ ጦር ወደ ሽሬ ማፈግፈጋቸውን የአካባቢው ነዋሪዎች ገልጸውልናል። ከፍተኛ ቁጥር ያለው የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል አዋሳኝ አካባቢዎች መንቀሳቀሱን ተከትሎ ሻዕቢያ ጭንቀት ውስጥ መግባቷን ተረጋግጧል። ይህም ስጋት ከተራው ኤርትራ ወታደር አልፎ የኤርትራ ከፍተኛ የመንግስት አመራሮች እንዳስጨነቀ ከውስጥ የሚደርሱ መረጃዎች ያመላክታሉ። በቀጥታ ከኢትዮጵያ ጋር ቢጋፈጡ አስመራን በቀናት ውስጥ እንደሚያጣ ጠንቅቆ የሚያውቀው አዛውንቶቹ በሰሞኑ የኢትዮጵያ አየር ኃይል ግስጋሴ ፍርሃት ውስጥ ገብተዋል። በእጅ አዙር በኢትዮጵያ ውስጥ ብጥብጥ ለመፍጠር በማቀድ እነ ልደቱና ጃዋር ህዝባዊ አመጽ እንዲጠሩ ከስጋታቸው የተነሳ ትዕዛዝ መስጠታቸው ተሰምቷል። ይህ ብቻ ሳይሆን በፍርሃት ኮፈን ውስጥ የወደቀው አምባገነኑ ኢሳያስ አፈወርቄ ለሕክምና በሚል ምክንያት ከሀገር መውጣቱ ተሰምቷል። የኢትዮጵያ ብሔራዊ ጥቅም ጥያቄ ብስጭት ውስጥ የሚከተው የኤርትራ መንግስት ጸረ ሰላም ኃይሎችን ከመደገፍ ጎን ለጎን የማይመስሉ መግለጫዎች መስጠቱን ተያይዞታል። በዚህም የኤርትራ ማስታወቂያ ሚኒስትር አቶ የማነ የወደብ ኪራይ በኢኮኖሚ ላይ ተጽዕኖ ያሳደረ በመሆኑ ወደብ ያስፈልገኛል በሚል ኢትዮጵያ የምታነሳው የመከራከሪያ ነጥብ ጊዜ ያለፈበት በማለት አጣጥሎታል። ይህ የየማነ ምላሽ ኤርትራ ከኢትዮጵያ የተገነጠለችበት ወቅት እንደነበረች ያለች ሀገር በመሆኗ ለውጥን፣ ኢኮኖሚን፣ የህዝብን ብዛት ካለመገንዘብ የመጣና የኢኮኖሚን እድገት ለመረዳት ከመቸገር የመነጨ የወረደ አስተሳሰብ እንደሆነ ግልጽ ነው። የፋኖ አዲስ አሰላለፍ በህዝብ የተመረጠ መንግስት በኃይል ጥለዋለሁ በማለት ጫካ የገባው ራሱን ፋኖ ብሎ የሚጠራው ታጣቂ ከምኞት ወርዶ የአማራን ህዝብ ማሰቃየት ግብ አድርጓል። በዚህም የካቲት 14 2018 ቅዳሜ በቋሪት ወረዳ የሚንቀሳቀሰው ቡድን ለትርፍና ለእርባታ የሚሆን በግ ለመግዛት ወደ ገበያ የወጡ ንጹሃን ላይ የዱላ ድብደባ በመፈጸም ገንዘባቸውን ቀምተው መሰወሩን ከነዋሪዎች የደረሰ መረጃ ማረጋገጥ ችለናል። ቡድኑ ህዝብ ላይ ከሚፈጽመው ጭካኔ ጎን ለጎን በውስጥም መገዳደል እንደ ስራ ይዞታል። ለአብነትም ከአንድ ዓመት በላይና አስረው ሲያሰቃዩት የነበረችው አስካለ ደምሴ በታሰረችበት መታመሟ ታውቋል። ዘመነ ካሴ የአስካለን መዳከም አይተው እስከ ወዳኛው እርምጃ እንዲወስዱባት ትዕዛዝ መስጠቱን የውስጥ ምንጮች አረጋግጠውልናል። በተመሳሳይ የክፍፍል መረጃ የአማራ ብሔራዊ ንቅናቄ በጎንደር አዲስ ኃይል አሰላለፍ ፈጥሯል። ጌታ አስራደ፣ ደረጀ በላይ፣ ሰለሞን አጠና፣ አበበ መልኬ፣ ተሾመ አበባው አንድ ላይ ሲሆኑ ሳሙኤል ባለድል፣ ሀብቴ ወልዴ፣ ሸጋው ጌታቸው፣ ጌታቸው አዱኛ፣ አመኑ አለምባንተ በሌላ በኩል ተሰልፈው እየተለባለቡ ይገኛሉ። ይሄ ያሰላለፍ ለውጥ አዲስ ቅርጽ የፈጠረና በመካከላቸው የነበረውን ግጭት በእጅጉ ያቀጣጠለ ሆኗል። ከዚህ ጋር ተያይዞ አዲስ ባገረሻው የእርስ በርስ ውጊያ ከፍ ያለው ደሴን ጨምሮ ሌሎች የደረጀ በላይ ተከታዮች በየጊዜው ሲገዳደሉ የቆየውን የነ ሀብቴ ወልዴ ሳሙኤል ባለድል ስብስብ በነ ደረጀ ቡድን ላይ ተኩስ ከፍቷል። ግድያውን ተከትሎም የነ ጌታ አስራደ ስብስብ የመልስ ምት ለመስጠት ታጣቂዎቹን እያሰባሰበ ይገኛል። ይህ በእንዲህ እንዳለ የቡድኑ እንቅስቃሴ ጸረ ህዝብና ሰላም እንደሆነ የተረዱ በርካታ ታጣቂዎች የሰላም መንገድ እየተከተሉ ነው።
ነው። ከቀናቶች በፊት በሰሜን ሸዋ ዞን ደራና አካባቢው ራሱን የሚኒሊክ እዝ ፈቃዱ ክፍለ ጦር ብሎ የሚጠራው ቡድን ውስጥ የፖለቲካ አመራር የነበረው በላቸው አየ፣ የአደረጃጀቱ የፖለቲካ ኃላፊ አባማረ፣ የአደረጃጀቱ ፍትህ ኃላፊ ሽፈራው ይታይወዬ፣ ፋይናንስ ኃላፊ አባቡ ዘጌ፣ የቡድኑ የአደረጃጀቱ ሎጂስቲክስ እና በተለያየ የአመራር ደረጃ የነበሩ ግብረ አበሮቻቸው ከነሙሉ ትጥቃቸው 645 ታጣቂዎችን ይዞ ለሰራዊቱ እጃቸውን ሰጥተዋል። በተመሳሳይ በሰሜን ሸዋ ዞን ፍቼ ከተማ በመከላከያ ሰራዊት በብሔራዊ መረጃና ደህንነት እንዲሁም የዞኑ ፖሊስ ለጽንፈኛው ቡድን ሊደርስ የነበረው የጦር መሳሪያ በቁጥጥር ስር አውሏል። የጸጥታ ግብረ ኃይሉ መነሻውን ከጋምቤላ ከተማ አድርጎ አዲስ አበባ አቋርጦ መዳረሻውን ደብረ ማርቆስ ጎጃም በማድረግ 09 ፒኬኤም መትረየስ ብሬን ከነ አዘዋዋሪዎችና ተሽከርካሪዎች ጋር መያዝ ችሏል። ኢትዮጵያ በልጆቿ ላብ አጥንትና ደም ትሰራለች። የመከላከያ ሰራዊት የልዩ ዘመቻዎችን 65ኛ ዓመት የምስረታ በዓል አከባበር የማጠቃለያ ፕሮግራም በሐዋሳ ስታዲየም የተለያዩ ዝግጅቶች ተከብሯል። በመርሃ ግብሩ ላይ የጦር ኃይሎች ጠቅላይ ኤታማዦርና ጠቅላይ ሚኒስትር አብይ አህመድ፣ ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው፣ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የሲዳማ ክልል ርዕሰ መስተዳደር ደስታ ሊዳሞ፣ የመከላከያ ሰራዊት ከፍተኛ ጀነራል መኮንኖች፣ የፌዴራልና የክልል የስራ ኃላፊዎች ተገኝተዋል። በመርሃ ግብሩም የሰራዊቱ 44ኛ ኮርስ የኮማንዶ ሙሩቃን ቀይ ቦኔታቸውን በመልበስ በይፋ ተመርቀዋል። የክብር እንግዶች በተገኙበት የልዩ ዘመቻዎች እዝ የሰራዊቱ አባላት የወታደራዊ ሰልፍ ስነ ስርዓት ተከናውኗል። በመርሃ ግብሩ ላይም ጠቅላይ ሚኒስትሩ ዶክተር አብይ አህመድ የእኛ ተልዕኮና ራዕይ ለትውልድ የሚሸጋገር ሁነኛ ተቋም መገንባት ነው ሲሉ መልእክት አስተላልፈዋል። በዚህም የአፍሪካ የነጻነት ቀንዲል የሆነውን አረንጓዴ፣ ቢጫ፣ ቀይ ሰንደቅ በድል የሚያውለበልብ ጀግናና ጠንካራ ሰራዊት መገንባቱን ገልጸዋል። ኢትዮጵያ በተራራቀ ቴክኖሎጂ የሚሰራ በአእምሮም ይሁን በአካል ብቃት ዝግጁ የሆነ ጦርነትን በአጭር መቋጨት የሚችል ጠንካራ ሰራዊት መገንባቷን አረጋግጠዋል። የአየር ወለድ አባላት የሀገር ኩራት የሆኑ የኢትዮጵያ ድንቅ ልጆች መሆናቸውን አንስተው በአንደኛው ክንፍ ዓላማ በሌላኛው ክንፍ ደግሞ ዲሲፕሊን አንግበው የቆሙ ጀግኖች ስለመሆናቸውም ተናግረዋል። የእኛ ተልዕኮና ራዕይ ለትውልድ የሚሸጋገር ሁነኛ ተቋም መገንባትና የአፍሪካን ሰላም ማረጋገጥ ነው ያሉት ጠቅላይ ሚኒስትሩ የቀጠናውን ሰላም፣ ልማት፣ ብልጽግና ለማረጋገጥ የምናደርገውን ጥረት አጠናክረን እንቀጥላለን ብለዋል። በመሆኑም የእናንተ ተልዕኮ ኢትዮጵያን መገንባት፣ መጠበቅ፣ ማጽናትና ማሸጋገር መሆን አለበት በማለት በአጽንኦት አስገንዝበዋል። በተመሳሳይ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በብዛት በጥራት የሰለጠነ ሁለገብና አስተማማኝ የመከላከያ ሰራዊት መገንባቱን ገልጸዋል። ኢትዮጵያ ከውጭም ከውስጥም የተጋረጡባትን ፈተናዎች በመመከት በኩል የሀገር መከላከያ ሰራዊት ትልቅ ገድል መፈጸሙን አስረድተዋል። ባለፉት ጥቂት ዓመታት በየአካባቢው የተፈጠረውን የጸጥታ ችግሮች ከመፍታት ጎን ለጎን ጠንካራ ሰራዊት መገንባቱን ጠቁመዋል። በመከላከያ ሰራዊት የልዩ ዘመቻዎች እዝ የልዩ ኃይል ጸረ ሽብር ክፍል አባል በወሰድነው ስልጠና ታግዘን የሚሰጠንን ግዳጅ ለመፈጸም ተዘጋጅተናል ሲሉም ተናግረዋል። ጊዜውን መሰረት ያደረገና ዘመናዊ ቴክኖሎጂን የታጠቀ ኃይል ያላት ሀገር ምንም የሚበግራት ኃይል የለም ብለዋል። በእዙ ስር ከመደበኛ እግረኛ አንስቶ እስከ ልዩ ኃይል ድረስ የተለያዩ ግዳጆችን መፈጸም የሚያስችለውን ስልጠና መስጠቱንም ገልጸዋል። ሰልጣኞቹን በወሰዱ ስልጠና ለሀገርና ለህዝብ ማንኛውንም መስዋዕት ለመክፈል ዝግጁ መሆናቸውን ገልጸዋል። የየብስ የአየርና በባህር ማንኛውንም ግዳጅ ለመፈጸም የሚያስችላቸውን አቅም እንደገነቡም ተናግረዋል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።